ሰራተኝነቷን ለማረጋገጥ ነው። የተረጋገጠ ነው። እኔ ደግሞ ወደድኳት። ሰራተኝነቷን ሳይሆን የሚታየን ንግስናዋ ነው። አቤት አቤት። እንግዲህ ልብ ካነገሰ ችግር ነው። ምን ይደረግ? እኔን ለማናደድ ነው። አልቀረብህም። ምን አናደደሽ? ቆይ አልገባኝም። ምንድነው ሀሳብሽ? ምን እንዲደረግ ነው የምትፈልጊው? አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። ከዛማ ከአንተ ሀሳብ ጋር እስማማለሁ። ትሁቴ አንቺን ሁኔታን እኮ ስላላየ ነው። አንድ ነገር ቃል ልግባልሽ። እሺ። አንቺን መግደል አይደለም ማንም አያሰቃይሽም። ከና አልፎ አንቺን ማንም አያጠቃሽም። ከዚህ በኋላ ነው ያለሁልሽ። እሺ፣ ግን አለሁልሽ መባል በጣም ደስ ይላል። አለሁልሽ፣ እኔ አለሁልሽ በማንኛውም ሁኔታ። ለችግርሽ ደራሽ፣ የሚስጥርሽ ተካፋይ ልሆን ከጎንሽ አለሁ። አልተኛሽም እንዴ? ነገ በጠዋት አይደል የምትነሹ? አተኝም? ችግር የለውም እነሳለሁ። ናቲ፣ ይሄ እኮ የባለትዳር ቤት ነው። አውቃለሁ። ምን ነው? የምታደርጉትን ነገር በአግባቡ አድርጉት። ትሁቴ በቃ ተኝ፣ እንዳና ተሪ። ናቲ እባክህ፣ እሷም እኮ አይነህ ማየት ናፍቃለች። እናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባዬ። ደህና ደሩ። በቃ ልተኛ ነኝ። ልጅ ማርከል ደህና ናት? አይሆንም ናትን፣ ችግር ውስጥ እንገባለን። አሁን እንደዛ ልናደርግ አንችልም። እናትን ችግር ውስጥ እንከታታለን። ስለዚህ ሌላ ጊዜ እናቴ ማንም በሌለበት ሰዓት አሳያለሁ ትለዋለች። እንደ አጋጣሚ ገዛኛና ቤት ሲመጡ ምን እየተፈጠረ ነው? ልጆች አልተኛችሁም እንዴ? መሽቷል እኮ እያላቸው ነበር። አይ ልንተኛ ነበር እኮ አሁን ብሎ ምነው ቀደም ያልሽው ችግር አለ እንዴ ብላ ስትጠይቃት ነበር። እንዴ ቤት ተረጋግ እንጂ ምንም ያደረገች እኮ ነገር የለም እያላት ነበር። እና ቤቲ በናታን ስለቀናች በጣም ትናዳለች፣ ስሜታዊ ትሆናለች ማለት ነው። ገዛኝ ግን ተጠራጠረው። ምክንያቱም ናታን ትወደዋለች እንዴ ብሎ እየተጠራጠረ ነበር። ምክንያቱም ቤቲ ትሁትና ናታ አንድ ላይ ሲሆን ስታያቸው እጅግ በጣም ትናደድና ትበሳጫለች ማለት ነው። ከናታን ብትርቂ ይሻልሻል፣ እዛ አንድ ቤት ውስጥ በሩ ተዘግቶብሽ ልክ እንደኔ ትሆኛለሽ እያለቻት ነበር። አለሜ በጭራሽ እንደዛ እንደ አለሜ ነው የምትሆኝ ብላ ስታስፈራሪ እኔ ልታስፈራሪኝ በጭራሽ አችም። ስለዚህ እባክሽ ተይኝ፣ ስራዬን ልስራበት እያለቻት ነበር። የምፈልገው አባትና ልጅን ለማግባት ነው። እንደ አላማስ ችግርሽ ምንድን ነው? ምንም ላርግ ምንም አይመለከትሽም። ስለዚህ ከናታን እንድትርቂ እፈልጋለሁ ብላ እያስፈራራቻት እየዛተች እጅግ በጣም ስሜት የሆነ እጅግ በጣም ትናድዳለች ማለት ነው። እና ናታን እየፈለገችው ነበረ መንገድ እየሄደችው። ናታን ግን ከትሁት ጋር አንድ ላይ ተገናኝተው እያወሩ ነበር ማለት ነው። ትሁቴ እያለ እንግዲህ እንደሚወዳት ስለነገረ ናታን እናቱን ለማየት በጣም ጓጉቶ ስለነበረ ናታን እባክህ ተረጋጋው፣ ስሜታዊ አትሁን እያለችው ነበር። እሱም እሺ አንቺ እንዳልሽው ይሆናል ሁሉ ነገር ብሎ እሷ ለማረጋጋት እየሞከረ ነበር። እና አው ከቤት ስትወጣም ቤት ስላልነበረች ለዛ ነው የሚወጣውት። ቤት ሰው እዛ ውስጥ እንዳለ እስካወቁ ቀን ጀምሮ ትሁን ቤት አታስቀምጠኝም፣ ከዛ ልክ ስጧ ውጭ ብለው ታስወጣኛለች። እሺ ቡና ሻይን በል እኔ ብሎት ይዟት ይሄዳል ማለት ነው። ነገር ግን ትሁት እናቴ ግን ደህና ነች ብሎ ሰላም እንደሆነች እየጠየቀ ነበር። እና ለእናቱም ደግሞ ደብዳቤ ጽፎ ደብዳቤ ልሰጠው ያስናል ማለት ነው። ምክንያቱም ደብዳቤ እንድታደርስለት። ነገር ግን ትሁት ምንም ነገር እንትን አላለችም ማለት ነው። እና ስለዚህ ስሜቴ መሆን የለብም እያለችው ነበር። እናም እሱም እሺ ትሁቴ እናቴን ግን ደህና ነች አይደል ጤናው ስለው አዎ በጣም ደህና ነች፣ ስላንተ ሁሌ ትጠይቀኛለች። አዎ በጣም ነው የምንተዋወቀው፣ በጣም ነው የምንቀራረበው፣ በጣም ትወደኛለች። እና እናቴ ትንሽ የድሮ አለሜ አይደለችም፣ አሁን የምታውቃት አለሜ
ትንሽ ብታያት ያስደነግጣል፣ ግን የተወሰነ ጊዜ ያስፈልጋታል፣ ከዛ ደህና ስትሆን ታገኛታለህ እያለችው ነበር። እናም እሺ ብሎ ትሁትን እጅግ በጣም እያመሰገነ እጆቿን ይዘው አንድ ቦታ ቁጭ ብለን ሻይ ጠጥተው ተያይዘው ይቀመጣሉ ማለት ነው። ነገር ግን ከዛኝ እንግዲህ የትሁት ቤተሰብ እየፈለገ አድራሻውን ያገኝና ትሁት ልጅ እንዳለችው ይደርስበታል። ምክንያቱም የእሷ ቤተሰቦችና እሷ አንድ ነገር እንዳታረግ በሱ እያስፈራራቸውና እየዛተባት ነበር። እና ትሁት ጋር አንድ ላይ ቁጭ ብለው እያወሩ ታውቂያለሽ፣ ከአንቺ ጋር በጣም ደስተኛ ነኝ እያለ እንደ አጋጣሚ ቤት ደውልና የት ነህ ናታን ብላ ከሰው ጋር ነኝ ከበለሽ መጣት ትቻለሽ ይላታል። ስትመጣም ትሁት መሆኗን አላወቀችም ነበር ማለት ነው። ከዛ ትሁት ልክ ስትመጣ አዎ ከሰው ጋር ነኝ ብሏታል እንጂ ከትሁት ጋር እንዳለው አልነገራቱም። ከዛ ያለው እዛው ሰፈር ካፌ ያለው እዛ መምጣት ትችያለሽ እያላት ነበር። እንዴ ናታን ምን እየሆንኩ ነው? ለምንድነው የምትጠራት? እንደዚህ እኮ ማድረግ የለብህም እያለችው ነበር። እና ቤቲ በጣም ተናዳለች። ቆይ እንግዳው የት ነው ስትለው ይኸው ትሁት ነው ብሎ እጇን እያዘ እጇን ይስማታል። በዛ የተነሳ እንግዲህ ለኔ ሞን ቀጠሮ ከሌለ ሌላ ጊዜ እንገናኛትንና በጣም ተናዳ ከዛኝ ጋር ትሄዳለች። እንግዲህ ናታን ፍቅር አሰጣጥ ወይም ደግሞ ለትሁት ያለ እንክብካቤ በጣም ያስቀናታል። ከዛኝ ግን እሷን ዞር ብሎ እጇን ከመጨበጥ ገንዘብ መጨበጥ እንደምትመርጭ እኮ እኔ አውቃለሁ እያለት ነበር። እና ለምንድነው እንደ ባል ማትሆነው? ለምንድነው ማትንከባከበኝ? እራትን ብላ እንኳን አትለኝም እንዴ እያለችው ነበር። ምንድነው ችግርሽ? ለምንድነው የምትናደጂ? ለምንድነው ስሜታዊ የምትሆኝ እያላት ነበር። ነገር ግን እሷ እጅግ በጣም ተናዳና ተበሳጭታ ነበር ማለት ነው። ቆይ ምን ተፈጥሮ ነው? ለምንድነው የተናደድሽ እያላት እሷ ናታን ስለምትወዱ ናታን ትሁት ስለመረጣት በዛ የተነሳ በጣም በቅናት አበደች። እጅግ በጣም እየተበሳጨች ነበር። እና እንደ አጋጣሚ ናታም ከዛን ጋር መጣና ብዙ ነገር ጠይቄ እሺ አላልከኝም፣ ለእናቴ መቃብሯ ላይ እስቲ እሺ ካልከኝ ሻማ እናብራ ብሎ ይጠይቃል። ምን ሻማ? አዎ እሺ በፊትም እኮ ስሜታዊ የሆነ ነው እንጂ የእናቴ መቃብር እኔ አውቃለሁ ወስዳለሁ አለ እያለው ነበር። እና እዛ ወስዶ ሻማ የአራት ቀን በጣም ቢዚ ነኝ፣ ነገር ግን ወስጄ ሻማ ታበረዋለህ እያለው ነበር። እሺ አባዬ አመሰግናለሁ እያለ ቤት እጅግ በጣም ተናዳት ትሁትን በጥፊ ልትመታ ስትል ትሁት እጇን ትይዛታለች። ስለዚህ በጭራሽ ናታን ተይ እያለች ቆይ አላማሽ ምንድን ነው? አባትና ልጅን ለማግባት ነው? እንደ ችግርሽ አይደለም፣ እሱ አይመለከትሽም፣ ግን ከእሱ እንድትርቄ ይፈልጋለሁ እያለች ትሁት ናታን የጻፈለት ለእናቱ ደብዳቤውን ይዛ ወደ እናቱ እየሄደች ነበር። ከዛ በበር ስም ደብዳቤን ትሰጣታለች። ከዛ እንግዲህ አለሜ ደግሞ ደብዳቤን እያነበበችው ነበር። እናቴ በጣም ናፍቀሽኛል፣ በህይወት በመኖሮች በጣም ደስ ብሎኛል እያለ ስለሷ እያወራ ነበር። እናሷም ደብዳቤውን አንባ አቅፍ አድርጋ እያለቀሰች ነበር። ምክንያቱም ለረጅም ዓመታት በፊት ሞታለች ተብሎ የተሰማ ልጇ ሞታለች ገለሻል ልጅሽን ብሎ ስትወቀስ የነበረ ልጇ በህይወት መኖሯን አረጋገጣት እና ደብዳቤም ጻፈለት። ገዛኝና ቤቲ ጥሩ ስሜት ላይ አይደሉም። ምክንያቱም ቤቲ ናታን ነው የምታፈቅረው፣ ገዛኝን በጭራሽ አትፈልገው። ገዛኝ ደግሞ ቆይ ችግርሽ ምንድን ነው? እነሱ የፈለጉት ህይወት ጋር ለምን ሆነ? ለምንድነው ማያከብሩን? ለኔ ክብር አይሰጡኝም እያለች መጮህ ጀመረች። እና ናታን ገዛኝ በጣም እናድድና ቆይ እስቲ ምክንያት ይሁን ናታና ትሁት አንድ ላይ ስለሆኑ አንቺ ምን ቤት ነሽ? ምን አገባሽ? እኛን እስካነኩን ድረስ የፈለጉ ማድረግ ይችላሉ እያላት ነበር። እሷ ግን እጅግ በጣም ትናድድና ትበሳጫለች። ትሁትና ናታን አንድ ላይ እያወሩ እያለ እሷን መጣችባቸው። ከዛ ቆይ ምን እያደረጋችሁ ነው? እስካሁን ለምን አልተኛችሁ ብላ ስትጠይቃቸው ነበር። ለምንድን በጠዋት ስራ ትነሻለች ለምን አልተኛሽም እያለቻት ነበር። አይ እነሳለሁ አሁን ሁለተኛ ስለው እየመጣሽ እያለቻት ነበር። ቆይ ምን እያደረጋችሁ ነው? ይሄ እኮ የትዳር ቤት ነው፣ እንዴት እንደዚህ ትሆኛላችሁ? ስነ ስርዓት ያዙ እንጂ እያለች ምክንያቱም በጣም ስለቀናችና እጅግ በጣም ስሜት የሆነ ስለተናደደች እና ትሁትን እጇን ስስሟት ናታን የኔንም እጅ ሳሚ አላለችም። ከዛ እጅግ በጣም ትናደዳለች። አለሜና ትሁት ደግሞ አንድ ላይ እያወሩ ነበር። አለሜ
ያሳለፈችውን ነገር ለትሁት እየነገረችው ነበር። እና ከቤትና ገዛኝ ለካ ስማግጡባት የገዛ አልጋ ላይ ትዳሯ ላይ ስማግጥ እጅ ከፍንጅ ነበር የያዘችው። እና ያደረገው ነገር ብዙ ነገር አስቀቃቂ ነገሩና መጥፎ ነገር ሳረግባት ነበር። እና ራሷ ባጠፋ ራሷ አጥፍቶ ጭራሽ እሷን ጥፋተኛ አድርገው እሷን ለመግደል ስጣጣር ነበር ማለት ነው። ትሁቴ ብታርጉ ብዙ ነው፣ ምን ብዬ እንደምነግርሽ አላቅም እያለቻት ነበር ማለት ነው። እና እጅግ በጣም ስሜት የሆነ ልጄ ደህና ከሆነልኝ እኔ ምንም አልፈልግም ብላ ስትነግረው ነበር። እና ገዛኝ በጣም ብዙ ወንጀሎችን ብዙ ማጭበርበር ነገር እየሰራ ነበር ማለት ነው። ነገር ግን ያንን ነገሮች ውስጥ እኔ አልሳተፍም ስል እኔ እዚህ ተዘግቶብኝ ማሰቃየትን ቀጠለ። እና እያየሽውን እያሰቃይ እናያለን። አሁንም ቢሆን ግን አንድ ቀን ልጅሽ ነፃ ያወጣሻል፣ በጭራሽ ሀሳቡ ይግባሽ እያለችው ነበር። እና ከገዛኝ ጋር ቤቴ ከመጀመሪያም ጀምሮ ከገዛኝ ጋር ስትማግጥ እጅ ከፍንጅ ስትይዛቸው ነበር። ነገር ግን ገዛኝ ጭራሹ የራሱን ጥፋት እሷን ጥፋተኛ አድርጎ እያነቃት ነበር ማለት ነው። ልቀቀኝ ልቀቀኝ ብላ እየታገለችው ነበር። እና ራሷን ከሰጠች በኋላ በመኝታ ቤት አስገብቶ በር ይዘጋባታል። እና ከዚህ በር መቼም ቢሆን አትወጪም እያለ እየዛተባት ነበር ማለት ነው። ጭራሽ በገዛ ጥፋቱ ማለት ነው። ቆይ እስከ መቼ ነው እንደ ባል የምትሆንልኝ? እጆችን ይዛ ከኔ ጋር የምትሆን እያለችው ነበር። ቆይ ምንድነው? ምን ተፈጥሮ ነው? ለምንድነው የምትናደድኝ? እያልን ትሁት ከዛ ቤት ማባረር አለበት ስትለው በጭራሽም ትሁት አትባረርም፣ ልጇ ማን እንደሆነች ደርሼባታለሁ፣ ልጅ አላት ብላ ነገራት። እና ቤቲ ግን ትሁት ከዛ ቤት እንድትወጣ ትፈልጋለች። ምክንያቱም ናታን የራሷ ለማድረግ ስትል ማለት ነው። ናታን ግን በጭራሽ እሷን አይፈልጋትም። እሷ ግን